የደም ካንሰር ነው። እስከዛ ሰዓት አልታወቀም። ድፍን 3 ወር ምን እንደሆነ አልታወቀም። አልኩላት ወደደ የቻልክበት ፈጣሪ ምስክሬ ውስጥ የቅናት መንፈስ ካለው ህዝቡ ማየት ይችላል። ሰው አልለማመጥም። ሰው መለማመጥም ስለሰለቸኝ ከዚህ በኋላ ሺት ኦፍ ሺት Dude, what the fuck? እኔ ጋር ስመጪ ትበጃጃለሽ ምናምን ትበጃጃለሽ። እኛ ምን እንለየው ከወንዶች በጾታ ግንኙነት ብቻ ነው። ወንድ ልጅ ዱባይማ ታሰረ የሚባሉት እንግዲህ ከሁለት አንዳቸው ናቸው። መሲ ብርጅስቶን እያሉ እየጻፉ ነው። ሰላም ሰላም ውዶቼ፣ ዛሬም ባዝናኝ አስቂኝ አነጋጋሪ በሆኑ ቪዲዮዎች መጥቻለሁ። ቪዲዮን ከመጀመራችሁ በፊት ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ ሁኑ። በየቀኑ አዳዲስ ቪዲዮ ለቅላችኋለሁ። እባካችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንደዚህ ስለ ፍቅር ህይወት ካነሳን አይቀር እኛን የሚመለከቱን ወጣት ልጆች አሉ። በተለይ ቲኔጀሮች ፍቅር ህይወት ውስጥ ሲገቡ ራሳቸውን በምን አይነት መንገድ ይጠብቁ ነው? የፍቅር ህይወት ይኖራል፣ ይጀመራል፣ የህይወት ፍጻሜ አድርገው ያስቡታል እንደ ነገሮችና አንቺ ስላለፍሽው ጠንክረሽ ራስሽን እንደው ሜላትን ሰርተሻት እዚህ ስለደረሽ ለወጣቶች ደግሞ መክረን ማለፉ ጥሩ ነው። ካወራ ነው ካነሳ ነው አይቀር መልእክት ብናስተላልፍበት እውነት ነው። ያው ምንድነው ይሄ ጄኔሬሽን አክቹሊ ከኛ በጣም የተሻለ ርቀው ሄደዋል። ግን እኔ በገባኝና ባለፍኩበት መንገድ ስናገር ሲወዱ የእውነት ይውደዱ። እቺ የዋህነቷ ትኑር ፍቅር ላይ የእውነት መኖር ስላለብሽ ሞመንቱን መኖር ስላለብሽና ከዛ ግን ያ ነገር እግዚአብሔር ካልፈቀደው ሌላ እግዚአብሔር የተሻለ ነገር ስላዘጋጀልን ሊሆን ስለሚችል ግዴታ ይሄ ነው ብሎ መታገል ስህተት ነው። እግዚአብሔር ጋርም እግዚአብሔርንም ልክ አይደለም ማለት ነውና ስለዚህ ከሆነ ራሳቸውን ሰጥተው ይኖርበት እሰየው እስከመጨረሻውም ከቀጠለ ካልቀጠለ ግን እግዚአብሔር የፈቀደውን እስከምናገኝ ድረስ በተስፋ መጠበቅና የሱን ማየት ይሻላል እንጂ ግዴታ እሱ ነው ብለው ራሳቸውን የሚያጠፉ አሉ አይደለ? ብዙ ጊዜ ወጣቶች ሲቆጡ እናያለን። ይሄ ነው የመጨረሻ ህይወቴ ብለው መወሰን የለባቸውም። አንደኛ ልጆች ናቸው፣ በጣም ብዙ ነገር ይጠብቃቸዋል። ሁለተኛ አሁን ባሉበት ወይ በትምህርትም ሊሆን ይችላል ባሉበት ነገር ሞር ፎከስ ማድረግና ያኛውን እግዚአብሔር ሲደርስ ሲፈቅድ 1 ሚሊዮን ብር ይሰጥሻል ከ90 ዓመት ሽማግሌ ጋር ለአንድ ሳምንት ትቆያለሽ ብሎ ከተጨመረልኝ ችግር የለውም። ባለጌ ሹገር ነፊ የ80 ዓመት ሹገር ለአንድ ሳምንት ታጫውታለህ ብትባል እሺ ትላለህ? ደስ ይለኛል። ግን ሻሻ ጌጤ ምንህ ናት? ችግሩ የቲክቶክ ጥያቄ ነው እንጂ እኔማ እኮ በእናትሽ ቢገኝ ሸሌ ቦይ ባለጌ ሹገር ነፊ በምንም ነገር ላይ አልተሳካልም። ለምን? ውስጥ ቅናት ስላለ። አንተ በምንም መልኩ ላትወደድ የቻልክበት ፈጣሪ ምስክሬ ውስጥ የቅናት መንፈስ ካለው ህዝቡ ማየት ይችላል። በጣም የቅናት መንፈስ ለማናችሁም ልምከራችሁ ገዳይ ነው። የቅናት መንፈስ ይገላችኋል። በቃ አያኖራችሁም። ያ ሰው በምን ያስቀመጥ እዚህ ውስጥ ዱቅ ብሎ አንተ እኔ አሁን እዮዳ ጉቶ እዚህ አይምሮ ላይ ጽድት ብዬ እየኖርኩ ነው። ጸዳ ብዬ እየኖርኩ ነው። እግዚአብሔር ምስክሬ ነው ማለት ጸዳ ብዬ እየኖርኩ ጸዳ ብዬ ኤኒ ታይም እኔ አጀንዳ ላምጣ እዮዳ ጉቶ ሲያለቅስ ታዩታላችሁ። ይሄ ብቃት ነው። ኤኒ ታይም ዮኒ ማኛ አጀንዳ ያምጣ እዮዳ ጉቶ ያለቅሳል ቁጭ ብሎ። እኛ ምን እንለየው ከወንዶች በጾታ ግንኙነት ብቻ ነው። ወንድ ልጅ ምን እንለየው ከወንዶች በጾታ ግንኙነት ብቻ ነው። ወንድ ልጅ ስምሽን? ኑሐሚን እባላለሁ። እንዴት ነህ? አለን Dude, what the fuck? እንዴት ነህ? አለን ሄቨን እባላለሁ። ተመችቶኝ ነበር ልጁ እስከ ሆነ ሰዓት ድረስ። እድሜ በጣም ማተር ያደርጋል እሱ ጋር። እኔ 20 ዓመቴ ነው ገና። በዚህ ፌስ እኔ ጋር ስመጪ ትበጃጃለሽ ምናምን
ትበቻቻለሽ ማለት አስተግፊሩላህ አልዓዚም አስተግፊሩላህ ወደ ሌላ ወደ ስታዞሩ ጉር ተመልከቱ በጃጃለች ነው አልኩት በጃጃለች ነው አልኩት ወይ አተ ምን ሸሩጣን በእናት ዱባይማ ታሰረ የሚባሉት እንግዲህ ከሁለት አንዳቸው ናቸው። መሲ ብርጅስቶን እያሉ እየጻፉ ነው እዚህ ሳራ ዳጣና መሲ ብርጅስቶን እያሉ እኔም ነገር አረ ብርጅስቶን ምስኪን ናት ተውተው ብርጅስቶን ደህና ናት በጣም ብርጅስቶን ምስኪን ነች። እምቦሳ ይሰሩ ይባላል። እምቦሳ ማለት ትንሽዬ ጥጃ ናት። ስለዚህ ማሰር ነው። I think you're one of the first እንግዳዎች። ስለዚህ አንቺ ነሽ የመጀመሪያ እንግዳ ነኝ፣ እውነተኛ እንግዳ። ለምንድን ነው ግን ብዙ ሰዓት ያስቆምሽኝ ውጪ? ከሰዓት በፊት መጣሻ? በጊዜሽ መጥቻለሁ። አዋ ምን ይሰራል ስላልሽኝ ባለፈው ኢንተርቪያችን ላይ በግ ነው ወርቅ ነው ያልኩኝ። ወደ ግራም መቀየርም ትችላለሽ ወደ ወርቅ ቴንኪው ነው ማለት ያለብሽ። አሁን ወርቅ ካልሆነ ብለሽኝ ደግሞ ተሰማኝ። በግሽን ያሳድጋለሁ አልኩኝ። በግሽን ልክላንቺ ግሽ ተሰማ ይዤው ልሂድ ኖ አሁንማ የኔ ናት። ድሮ እንደዚህ እኮ ነበር የሚከበረው። ሙዝ፣ ብርቱካን፣ ሚሪንዳ ምናምን ሆነ ሄልቲ ነበር ማለት ነው። ብዙ ነገር ያስታውስሻል ፎቶ። በጣም ቤት ላንቺ ምንድን ነው እንደው? ቤቴን ያሳመርኩት እዚህ መጥቼ ኢንጆይ እንዳደረግ ነው፣ ፋሚሊው ኢንጆይ እንዳደረግ እንጂ እኛ እንግዶቹ አይደለም። ረፍት ይሰማሻል እዚህ ቤት? ከተሰማሽ ጥሩ አልሰራሁም ማለት። እስቲ እንደው አንቺ ምን ትመክሪያለሽ? አሁን ወደ ኢትዮጵያ መመለስ የሚፈልግ ብዙ ኢትዮጵያውያን ሊኖሩ ይችላሉና ለውጪ ሀገር ላሉት ሜንታሊቲ መለወጥ ያስፈልጋል። ወደ ኋላ መመለስ አይደለም። የአውሮፓውንም መልቀቅ የለብንም። አሁን እኔ እንደምለው የእንግዳ ነገሩ ከአውሮፓ ነው ይዤ የመጣሁት። ዞሮ እኮ መመለሴ ያቅረበል ከድሮ ነበር የምለው። ለኔ ወደ ቤት መመለስ ነው ኢትዮጵያ። እንግዳም ባልወድ ቢመጣ ነባይ ባይሽ አትከፍችም በራት ከፍችም የለችም ማለት ይቻላል። ግን ባይ ሄዳለሁ ግን እንግዳ አላመጣም። እሱ ቀልድ አይደለም። ሼፍ አለኝ። ስለዚህ ምግብ መራብ አያስፈልግም። ተርቦ እኮ አይደለም ግን እንግዳ የሚመጣው አንቺን ሊያይሽ ሊጠይቅሽ ከአንቺ ጋር መጫወት ማውራት ፈልጎ ነው። በዚህ ጊዜ ያለ ቀጠሮ የሚመጣ ሰው አለ እንዴ? ዜና አፈቀሽ ሰው በምትፈልጊው መንገድ አስተካክለሽ ማለት ነውና ምን አይነት ስሜት ተሰማሽ? ለኔ ወደ ቤት መመለስ ነው ኢትዮጵያ። 3 ልጅ ቢኖረኝም ብቻዬን መሆን ኢንጆይ አደርጋለሁ። በጣም ደስ ይለኛል የምትይው ክፍል የትኛው ነው? አይ ቲንክ መኝታ ክፍል። ግን ባላንስ ማድረግ የለበትም የባልና የሚስት ፍላጎት ቤታቸው የጋራ እስከሆነ ድረስ መወስነው ውሳኔ ለሱም ይበጃል። በግድ ነው በውድ ግማሹ በግድ። ዛሬ አብረን ፓስታ እንሰራለን ማለት ነው እንዴ? ምን ተረጥፍኝ ልክተፋው እዚህ አራተኛ ልጅ እየመጣ ነው። አይ እየመጣ ነው። እንደዚህ ነው ሪቪል የምታረቂው? አራተኛ ግራጁዌሽን ስጋ አማራ ፓስታና እንጨምርበት። እሱ እንችላለሁ። አይ መቀቀል አንደኛ እንችላለሁ። ሙቁቅ ሲላይት ምን ሲል ሙክክ ምንድን ነው ልዩነት? ሙክክ የሚባል የለም አማርኛ። ሙክክ ከዛሬ ጀምሮ አለ። እንዳቃጥልሽ እንደሱ ይደረጋል። እንደዚህ ሲሪየስሊ ባህል ነው። ይሰራል ደግሞ ቀልድ ከሆነ እውነት ይሰራል። እስቲ እንዲህ አድርገሽ ካቃጠለሽ ትነግሪኛለሽ። ምንም እየሰራ አይደለም። አቃጠለሽ ከዚህ በኋላ ሰው መለማመጥም ስለሰለቸኝ ሰው አልለማመጥም። ሰው መለማመጥም ስለሰለቸኝ ከዚህ በኋላ ሺት ኦፍ ሺት ማንንም አልለማመጥም። ተመሳስለን በላበዝ ያደር በላይነን ከችግር በፍቅሩ ለብሰን ተመሳስለን በላበዝ ያደር በላይነን ከችግር ስጃኗኗር ዘይውሉ አዋዋል ለዋይ መዋል ወይ በማወላው ስጃኗኗር ዘይውሉ አዋዋል ለዋይ መዋል ወይ በማወላው የለም እንጂ ዱባይ ጠየቅ ሳጋሱ የለም እንጂ ዱባይ ጠየቅ ሳጋሱ። ጥያቄው ማን እንዲስምሽ ከዓለም ላይ ነው እንጂ ከሚዲያ አይደለም። ሁለተኛ ደግሞ እዚህ ቲክታክ ሚዲያ ላይ ካሉ ሰው በቃ ስም እዚህ ጋር ይኸው ስም ተመረጠልሽ። ከሞጣ ከዮዳብ ከዘመድኩ አላልኩም። ምን ያላልኩም ሰው ነው የመረጠላት። እዚህ ግን ከማለት ማገባቸው ነው የሚስሙኝ ነው እነሱ። በቃ የጃፒኒ ጀካ እነሱ ነው ግዳያቸው። ዝም ብለሽ ግን አልተመረጠላትም። እሺ ቀጥ በራስ ፍላጎት ከሚስሙኝ ፍቅረኝነት እንደገና ሌላ ምን ነበር? አብረው መተኛት አይደል?
ያ አንዱ ቢያስረግዝሽ ደስ የሚልሽ እንዴ? ምረጥ እንጂ የትኛው ነው ጥያቄ? አራት ሆነ ያ አራት ሆና እንዴ? እሺ አንድ ሰው የሚያስረግዝሽ ተደፋብኝ። ሶስተኛ ቅጣት አራተኛ ሺት በረዶ ፈነጠረብኝ። ማርገዝ አልፈለገችም። ጅቡ ሰምታ ይኸው እንዳለ በቂ ነው። ናይ ያው ጅቦ ቅድም ድፍ ያላልከኝም ተደፋብኝ በራሱ። ሄለን አንድ ልጅ ብቻ ነው ያለሽ? ያ እግዚአብሔር ይመስገን። አንድ ሴት አትደግሚ? ወንድ ነው ልጇ። እኔ ሞልድለት ሰው በጣም የማፈቅረው ሰው መሆን አለበት። አለበለዚያ ለማንኛውም ግን የመውለድ አላማው አለሽ አይደለ? ጋሪ ስገፋ ንዴቴ ስለሚመጣ ጋሪው ልለቀው እችላለሁ። ራሱ ገደል ላይ ነው። ማፈቅረው ሰው መሆን አለበት። ፍቅሩን እያሰብኩ ልጄን ማሳድገው ሰው መሆን አለበት እንጂ ዝም ብዬ ልጅ አለኝ። እስካሁን ያፈቀርሽው ሰው የለም? እስካሁንማ የልጄን አባትማ ታይታኒክ የመሰለ ፍቅር ውስጥ ያሳደገ የወለድኩ ነው። ገብቷል? የልጅነት ፍቅረኛዬ የልጅነት የልጄ አባት። ለዛ ነው ልጄን ሳይሆን ፍቅር አይን ውስጥ ትዝ ስለሚለኝ ሌላ ፍቅር የረሳው ዛሴ። እሺ አሁንስ የምታፈቅሪው ወንድ የለም? ጠየቃትኩ ትመልሰዋል። ሶስት ጥያቄ የምታፈቅረው የሚል እኮ የለም ጥያቄ ውስጥ ነፃ ጥያቄ ቦነስ ነው። ለኔ ግን ቦነስ ሁላ ሶስት ጨርሳችሁ ቦነስ ነው ይመጣላችሁ። ይሄማ በራሴ ፍቃድ ነው የምጠጣው። እናንተ ሳቀጥ እሺ መንሻ አሁን ከቲክቶክ ነው ጠይቃችሁን? ከዓለም ነው ሰው ቀድሙ እኮ የዓለሙ ነው እኮ። በራስሽ ፍላጎት በቃ በራስሽ ፍላጎት። ናይ ጥያቄ ነው መመለስ ያለብን። አንድ ከቲክቶክ ነው ያልከኝ ወይስ ከዓለም? ጃፕ ምኑን መሳም አብሮ መተኛት እንደገና ምን ነበር ያለኝ? አይ የዝሙት ወሬ ተሳስቼ ነው ያወራሁት። ይቅርበኝ። ሶስቱም ዝሙት ነው። አሁን ቀይርልኝ። እሺ ምን መስሎት ታይ መርሳት ጀመርክ? የተሳሳተ ጥያቄ ነው። ሶስቱም የዝሙት ጥያቄ በስማ። እሺ አሁን ሌላ ጥያቄ ቀይርልኝ፣ እመልሳለሁ። ግን እርግጠኛ እንድትሆን ነበር የጠየቁት። ኖ እንደዚህ አይነት ጥያቄ ጠይቄ ማለቅም አልጠይቅም። ያ እሺ ጥያቄ ምንድነው? ምንም አይነት ጥያቄ የለኝም። ቅጣታ ምንድነው መቀጣት? አንተ አሸነፍክ እኮ እኔ ተቀጣው አሸነፍ ጣት አስቆጠርክኝ። እሺ ሰው የጉራን ጥፍር ታስቆጠረ ግደላ ሲኖረኝ ነው እኮ የማትቆጠረው ጥፍር ያለው ሰው። እኔ በሾኮኔ የሚሄድ ሰው ነኝ። አባ እንደዚህ ያልኩ እንደዚህ ነው። ይሄን ባንበሳ ተቀጣለ። ካንሰር ነው። የደም ካንሰር ነው። እስከዛ ሰዓት አልታወቀም። ድፍን 3 ወር ምን እንደሆነ አልታወቀም። እኔ ጠዋት ራውንድ ሲያረጉ ሰምቻለሁ። እንዴት ሰማሽ? አይኔን እጨፍናለሁ፣ እንቅልፍ ይወስደኛል። ከዛ ኢሜል ብለድ ካንሰር ምናምን ሲሉ ሰማ። የተለየ የተሰማሽ ስሜት አለ? ተደብቄ አልቅሻለሁ። ተማጽኖኝ ለምን ታውቂያለሽ ማለት ነው? ምን ማለት ነው? ስለ ካንሰር ሲባል በቃ ሁሉም ሰው ከባድ በሽታ ነው፣ የሚገል ነው ሁሉም። ከዛ ደግሞ ህፃናት ላይ ይከሰታል ብለህ ደግሞ አታስብ። ይከሰትም የሚገል ነው የሚመስለኝ፣ የሚድን አይመስለኝም። ምንም እንትን ምግብ ምናምን እንዳበላ ተባለ። ከዛ እኔ ደግሞ የዛለት መብላት ፈልጌ ነበር በጣም። ከዛ ምግብ አባቴ ይዞ ሲመጣ ይዞ አላወቀም ነበርና ይዞ መጣ። ከዛ ዶክተሮቹ ለምንድን ነው ልጅቷ የምታጓጓት ምግብ እንዳበላ ውሃም እንዳጠጣ ምናምን አሉ ማለት ነው። ከዛ የዛን ሰዓት በጣም ነው ስለ ከፋኝ ሲከፋው ደግሞ በጣም ጓጉቼ ነበርና አይዞሽ እኔ ቆንጆ ደስታዬ ሲሸሽ ከዛ ደግሞ እህቶቼን የባሰ ሳያቸው በአመት ባልቀን እዛ መግባቴን ምናምን ሳይ በቃ ምተርፍ አልመሰለኝም ነበርና
በጣም ነበር የደነገጥኩት። እነሱም በጣም ውስጣቸው ተነክቶ ነበር። እንባቸውን መቆጣጠር አቅቷቸው ራሱ አላወሩኝም ነበርና በመከራ ጽና በፈተና ጽና ከሁሉም በላይ አሁን ራሱ እሺ እግዚአብሔር መጥቶ ምን ላድርግልሽ አንድ ነገር ምን ላድርግልሽ ቢለኝ በቃ ጤንነት ይመልስልኝ ነው የምለው። ሁሉም በቃ ጤና ካለ ሁሉም ነገር ከዛም በኋላ የሚመጣ ነገር ነው። ብቻ ጤናን ስጠኝ አልጥፋ ከቤት ጤና ካለ የሰው ልጅ ምንም አጣው ገንዘብ የለኝም ምናምን ብሎ በእግዚአብሔር መማረር አለበት ብዬ አላስብም። እንግዲህ የዛሬ ቪዲዮ ይሄን ይመስላል። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። በየቀኑ የምለቀው ቪዲዮ ይደርሳችኋል። ፕሊዝ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። አመሰግናለሁ።